በዛሬው ዝግጅታችን ይዘንላችሁ የቀረብነው ደግሞ በገበያ ውስጥ ከምናገኛቸው ዋጋቸው ቀነስ ብለው ከሚገኙ አዳዲስ ተሽከርካሪዎች መካከል አንዱ የሆነውን ዶንግፊንግ ናሚ የተሰኘውን ተሽከርካሪ ነው። ይህ ተሽከርካሪ እንግዲህ በገበያ ውስጥ በቀጥተኛነት የሚወዳደረው ከቻንጋይ ኢስታር የተሰኘው ተሽከርካሪ ጋር ነው። በዛሬው ዝግጅታችንም እንግዲህ ሁለቱን ተሽከርካሪዎች እያወዳደርን ያለን። እናንተም እስከ ዝግጅታችን ፍጻሜ ይህንን ቪዲዮ ላይክ እያደረጋችሁ ለሚያስፈልጋቸው ሰዎች ሼር በማድረግና ለዚህ ቻናል አዲስ ከሆናችሁ ደግሞ በየቀኑ ማለት ይቻላል የተለያዩ አዳዲስ ዜናዎችን ማለትም ገበያ ላይ ያለውን የዋጋ ጭማሪም ሆነ ቅናሽ በሚታይበት ጊዜ በቶሎ ወደ እናንተ ቪዲዮ ሰርተን በማቅረብ እንታወቃለን። እናንተም ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለን። በሱ በተጨማሪም የኖቲፊኬሽን ምልክቷን ኦን በማድረግ ቤተሰባዊነታችሁን አሳዩን እያልን ወደ መረጃው እናልፋለን። ዶንግፊንግ ናሚ የተሰኘው ተሽከርካሪ ከ2024 ዓ.ም ጀምሮ ለገበያ የቀረበ ተሽከርካሪ ነው። ይህ ተሽከርካሪም ቦዲ ታይፑ ሰብቶፓክ ሃችፓክ የሚባል ሲሆን ከዚህ ጋርም ተቀራራቢ ሳይዝ ያላቸው ደግሞ በገበያ ውስጥ ከምናገኛቸው ውስጥ ቻንጋይ ኢስታር የተሰኘው ተሽከርካሪ ነው። ነገር ግን ይህኛው ተሽከርካሪ በሳይዙ ትንሽ ተለቅ ይላል። እንግዲህ ከቻንጋይ ኢስታር ይህ ተሽከርካሪ የተሻለ የሚያደርገው ነገር መኪናው በሳይዙ ከቻንጋይ ከመብለጡም በተጨማሪ ደግሞ ይህ ተሽከርካሪ የ2024 ሞዴል መሆኑ እንዲሁም ደግሞ አሁን እየተመረተ መሆኑ ስፔር ፓርቱን በቀላሉ ማግኘት እንድንችል ያደርገናል። ይህ ተሽከርካሪ በአንድ ጊዜ ቻርጅ ምን ያክል ይጓዛል ብለን ካየን ይህ ተሽከርካሪ ሁለት አይነት የባትሪ አማራጮች አሉት። እዚህ ተሽከርካሪ ላይ የተገጠመለት ባትሪ ሊቲየም አየን ፎስፌት ባትሪ የተገጠመለት ሲሆን እነዚህም ደግሞ ባለ 31 ኪሎዋት አወር ባትሪና ባለ 42 ኪሎዋት አወር ባትሪ ተገጥሞላቸው ይገኛል። እነዚህም ደግሞ ባለ 31 ኪሎዋቱ በአንድ ጊዜ ቻርጅ 330 ኪሎ ሜትር መጓዝ የሚያስችለው ሲሆን ይህ ተሽከርካሪ ላይ የተገጠመለት ሌላኛው ባትሪ ደግሞ ባለ 42 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ ደግሞ በአንድ ጊዜ ቻርጅ ብቻ 430 ኪሎ ሜትር መጓዝ ያስችለዋል። ከሁለቱ ተሽከርካሪዎች የባትሪ ልዩነት በምናይበት ጊዜ ደግሞ የቻንጋይ ኢስታር ላይ ተገጥሞለት የምናገኘው ተርናሪ ሊቲየም አየን ባትሪ የተገጠመለት ሲሆን ይሄኛው ላይ ደግሞ ሊቲየም አየን ፎስፌት ባትሪ ናቸው። ታዲያ የሁለቱ ልዩነት ምንድን ነው ሊያስብል ይችላል። ሊቲየም አየን ፎስፌት በሚሆንበት ጊዜ ብዙ ጊዜ እነዚህ ባትሪዎች የሚሰሩበት ዋነኛ ዓላማቸው ሊቲየም አየን ፎስፌት በሚሆንበት ጊዜ እንግዲህ የመጀመሪያው ነገራቸው ሴፍቲ ነው። ሴፍቲው ከዛ በተጨማሪ ደግሞ ለረጅም ዓመት እንዲያገለግሉ ነው። እነ ቻንጋይ ኢስታር ላይ የምናገኛቸው ደግሞ ምንም እንኳን ረጅም ዓመት መቆየት የሚችሉ ቢሆኑም እነዚህ ላይ በዋነኝነት ፎከስ ተደርጎ የሚሰሩባቸው ዋነኛው ነገር መካከል በቶሎ ቻርጀር እንዲሞሉ ተብሎ የታሰበ ነው። ወደ መኪና ውጫዊ ገጽታ ከመሄዳችን በፊት ደግሞ እነዚህ ተሽከርካሪዎችን ጨምሮ ሌሎችም ያገለገሉ አዲስ እንዲሁም ደግሞ የባንክ ብድር የተመቻቸላቸውን ሌሎች ተሽከርካሪዎችን በስፋት መመልከት መፈለጋችሁን ወይም ደግሞ ፍላጎት እንዳላችሁ በኮሜንት ላይ አስተዋውቁንና እኛም በቅርቡ የቴሌግራም ቻናል ከፍተን እዛ ላይ በነፃ እንድታስተዋውቁ እናደርጋለን። እናንተም ሐሳባችሁን ኮሜንት ላይ ያሳውቁን። ከዚህም በተጨማሪ ደግሞ እነዚህን ተሽከርካሪዎችም ብሎም ደግሞ ሌሎችን ተሽከርካሪዎችም ከነሱም ባለፈ ደግሞ እዚህ ቻናል ላይ የምናስተዋውቃቸውን ማንኛውንም ነገሮች ለማግኘት ከቴሌግራሙ ባሻገር ስልክ ቁጥር እናስቀምጥላችኋለን። ይህንን ስራም እንግዲህ ወደፊት በደንብ አድርገን ወደ እናንተ ተደራሽነት ለማድረግ እየሰራ እንገኛለን። አብረናችሁ ለማሻሻጥም እንዲሁም ደግሞ አብረናችሁ ልናገዛዛም ዝግጅት ላይ እንገኛለን። እንግዲህ እስከዛ ድረስ አብሮነታችሁን አሳዩን እያልን ወደ መኪናው መረጃ እናልፋለን። የተሽከርካሪ ምልከታችንን ከውጫዊ ገጽታ በምንጀምርበት ጊዜ የመኪናው ውጫዊ ገጽታ ለየት ያለና የሚያምር ገጽታ አለው። የመኪናው የውጫዊ ከለሮቹ ብዛት ያላቸው የተለያዩ የከለር አማራጮች ያሉት ሲሆን ምልከታችን ከፊተኛው የመኪናው ገጽታ በምንጀምርበት ጊዜ ከፊት ለፊት በአይነቱ ለየት ያለ ዲዛይን ያላቸው ሲሆን ሄድላይቶችም ተገጥመውለታል። እነዚህ ሄድላይቶች ከስር ያሉ ሲሆን ከላይም የምናገኛቸው ደግሞ ኤልኢዲ ላይቶች እናገኛለን። እዚሁ ላይ የፊተኛው ገጽታው ላይ ደግሞ የተለያዩ ፓርኪንግ ሴንሰሮች እንዲሁም ደግሞ ካሜራዎች ተገጥመውለት ይገኛሉ። ይህም ደግሞ እንደ መኪናው ትሪም ሌብሎች ላይ ልዩነት ይኖረዋል። ከፍተኛው ትሪም ሌብል ከሆነ ከፊት ለፊት ካሜራውን የምናገኘው ሲሆን ዝቅተኛው ከሆነ ደግሞ ይህንን ካሜራ አናገኝም። በዚሁ ወደ ታች ዝቅ በምንልበት ጊዜ ደግሞ የተሽከርካሪው የተገጠመለት ሊቲየም አየን ፎስፌት ባትሪው ራሱን የቻለ ማቀዝቀዣ ከስር አነስተኛ ግሪን እናገኛለን። የተሽከርካሪ ምልከታችን ወደ ጎን ገጽታ በምንሄድበት ጊዜ ደግሞ የመኪናው የጎን ገጽታ እንደምንመለከተው
ቆየት ካሉ ሞዴሎቹ ሚኒ ኩፐር ከሚባለው የብሪቲሽ ተሽከርካሪ ጋር ተመሳሳይ የሆነ ዲዛይን አለው። መኪናው የጎን ገጽታው ላይ ተሽከርካሪ ተገጥሞለት የምናገኘው ቸርኬ በሳይዙ መካከለኛ የሚባል ቸርኬ ተገጥሞለት እናገኛለን። ይህም ተሽከርካሪ ፍሬን ሲስተሙ ለፊተኛውም ለኋለኛውም ዲስክሬት ተገጥሞለት እናገኛለን። እንደናንተ ምርጫ ጣራውም እንዲሁም ደግሞ ቦዲውን የተለያየ ከለር ማለትም ቱቶን ማድረግ የሚችሉ ሲሆን ብዙ ጊዜ አሁን ላይ የተለመዱ ያሉት ሙሉ ለሙሉ በሰማያዊ ከለሮቹ በብዛት ገበያ ላይ ታገኙታላችሁ። የመኪናው የኋላ ገጽታ በምንሄድበት ጊዜ ደግሞ የመኪናው የኋላ ገጽታው በጣም የሚያምርና አሪፍ የሚስብ ሲሆን የኋላ መብራቶቹ ደግሞ እንደፊተኛው ሙሉ ለሙሉ ኤልኢዲ መብራቶች ሲሆኑ ከላይ አነስተኛ ስፖይለር ወረድ በምንልበት ጊዜ ደግሞ ኤልኢዲ የኋላ መብራቶቹን መሃል ላይ ደግሞ የዶንግፊንግ ሎጎ የምናገኝ ሲሆን ወደ ታች ወረድ በምንልበት ጊዜ ደግሞ ራሱን የቻለ የኋላ ካሜራው እናገኛለን። ከዚህም በተጨማሪ ፓርኪንግ ሴንሰሩን እዛው ላይ እናገኘዋለን። ይህ ተሽከርካሪ በፋስት ቻርጀርም በስሎ ቻርጀርም ቻርጀር ማድረግ የሚችሉ ሲሆን ይህ ተሽከርካሪ ላይ የተገጠመለት ባትሪ ደግሞ ቻርጅ ለማድረግ ቻርጀሩን የምናገኘው ከመኪናው ጎማው ከፍ በምንልበት ጊዜ ነው፣ ከፊት ለፊት ማለት ነው። ይህ ተሽከርካሪ እንደነገርናችሁ እንግዲህ የተለያየ የከለር አማራጮች ያሉት ሲሆን የመኪናውም የከለር አማራጭ ውጫዊ ከለሩ ብቻ ሳይሆን ውስጣዊ ከለሩንም የተለያየ የከለር አማራጮች ይኖረዋል። እናንተም በምትፈልጉበት የከለር አማራጭ ማድረግ ትችላላችሁ። እንደነገርናችሁ አሁን ይህ ተሽከርካሪ ሰማያዊ እንዲሁም ደግሞ ነጭ ከለር የተለያየ ከለር አማራጮች ቢኖሩትም በእነዚህ ከለሮች በስፋት ይገኛል። ወደ መኪናው የውስጣዊ ገጽታ በምንገባበት ጊዜ ደግሞ እንደዚሁም የተለያየ የከለር አማራጮች ማግኘት ትችላላችሁ እያለን ውስጣዊ ገጽታው ለየት ያለና የሚያምር ዲዛይን ያላቸው የመኪናው መሪ እንግዲህ ሙሉ ለሙሉ በሌዘር የተሸፈነ ሲሆን ይህ መሪ እንግዲህ እንደሚታወቀው እንደሌሎቹ ተሽከርካሪዎች መልቲ ፈንክሽናል ነው። ይህ መሪ ላይ የተለያዩ በተኖች ያሉት ሲሆን እነዚህን በተኖች በመጠቀም ደግሞ ድራይቨር ዲስፕሌው ላይ እንዲሁም ኢንፎቴመንት ስክሪኑ ላይ የሚገኙትን የተለያዩ ፊቸሮች ማስጠቀም የሚችል ሲሆን በግራ በኩል የምናገኛቸው የክሩዝ ኮንትሮል እንዲሁም ደግሞ ሌሎቹ የድራይቪንግ አሲስት ፊቸሮችን እናገኛለን። በተጨማሪም እነዚህ በተኖች ላይ ማዕከል ላይ የኢንፎቴመንት ስክሪን ላይ ያለውን ነገሮች መቆጣጠር ያስችለናል። እዚህ ተሽከርካሪ ላይ የተገጠመለት ኢንፎቴመንት ስክሪን ደግሞ በሳይዙ ትልቅ የሚባል ባይሆንም ትልልቅ ኢንፎቴመንት ስክሪን የተገጠመላቸው መኪኖች ላይ የተገጠሙ ፊቸሮችን በሙሉ ማስጠቀም ይችላል። እዚህ ስክሪን ላይ የመኪናው 360 ካሜራ እንዲሁም ደግሞ የብሉቱዝ እንዲሁም ደግሞ የኤሲ መቆጣጠሪያዎችን እዚሁ ላይ የምናገኛቸው ሲሆን ከዚህም በተጨማሪ መሪው ላይ በሚገኘው ሌሎች በተኖች አማካኝነት ዲስፕሌው ላይ ያሉትን ሌሎች ፊቸሮች ማስጠቀም ይችላል። እዚህ ተሽከርካሪ ላይ ከሌሎች ለየት የሚያደርገው ነገር ቢኖር እነዚህ ተሽከርካሪዎች ላይ የሜካፕ ማስቀመጫ ቦታዎች አላቸው። ይህም ደግሞ በተለይ ሴቶች ሲያሽከረክሩ አንዳንድ ነገሮችን በቀላሉ መጠቀም እንዲያስችላቸው ተደርጎ ራሱን የቻለ የሜካፕ ማስቀመጫ ቦታ እናገኛለን። ከዚህም በተጨማሪ ተለቅ ያሉ እቃዎችን ማስቀመጥ የሚያስችል ቦታ ያለው ሲሆን በዋየርለስም ስልካችንን ቻርጅ ማድረግ የሚያስችለን እዛው አጠገቡ ላይ ራሱን የቻለ ዋየርለስ ስልክ ቻርጀር ማድረጊያ እናገኛለን። ይህም ደግሞ እንደ ትሪም ሌብሉ ልዩነት ይኖረዋል። ከፍ ያለው ትሪም ሌብል ላይ ይህ ተሽከርካሪ በዋነኝነት የሚወዳደረው ከትልልቆቹ የቢዋይዲ መኪኖች ተሽከርካሪዎች ጋር ሲሆን ይህም ደግሞ ራሱን የቻለ የአምቤት ላይቶች የምናገኝ ሲሆን ይህንንም የምንቆጣጠረው ደግሞ የመኪናው ኢንፎቴመንት ስክሪን ላይ ነው። ወደ መኪናው የኋላ ወንበሮች ላይ በምንሄድበት ጊዜ ደግሞ የመኪናው የኋላ ወንበር እንግዲህ ከሌሎቹ ተሽከርካሪዎች ትንሽ ያለ የሚል ነገር አለው። ይህም ደግሞ በተለይ ከቻንጋይ ስታር ጋር በምናወዳደርበት ጊዜ ይህ ተሽከርካሪ ላይ አጠቃላይ እርዝመቱ 4 ሜትር ስለሆነ ለኋላ ተሳፋሪዎች ሰፋ ያለ ቦታ ይኖራቸዋል። ምንም እንኳን ለተሳፋሪዎች ምንም አይነት ፊቸር ያልተገጠመለት ቢሆንም ለኋላ ተሳፋሪዎች ሌግሩም እንዲሁም ደግሞ ሄድሩም ያለው ቦታ ከበቂ በላይ ነው። ወደ መኪናው የኋላ እቃ መጫኛ በምንሄድበት ጊዜ ደግሞ የመኪና የእቃ መጫኛው አነስተኛ እቃዎችንም መጫን የሚችል ሲሆን ይህም የኋላ ቦታው ካነሰን ደግሞ ወንበሩን በማውረድ የተለያዩ እቃዎችን መጫን ወይም ደግሞ ትርፍ ቦታን ማግኘት እንችላለን። እንግዲህ ብዙ ሰው የሚያነሳው መኪኖቹ ከመሬት ያላቸው ከፍታ ነው። መኪኖቹ ከመሬት ያላቸው ከፍታ ደግሞ ይህን ያክል ከፍ ያሉ ናቸው ማለት አይቻልም። ነገር ግን እነ BYD ሴጉል ጋር ተቀራራቢ የሆነ 120 ሚሜ ርቀት ያላቸው ሲሆን ከመሬት ላይ ጥሩም ከሚባሉት ውስጥም ደግሞ ሊቲየም አየን ፎስፌት ባትሪው እነዚህም ተሽከርካሪዎች ጥሩም እንዲሁም ደግሞ መጥፎ የሚባሉትን ጎናቸውን እንያቸው። ጥሩ የሚባለው ነገር ደግሞ ሊቲየም አየን ፎስፌት ባትሪው ለረጅም
ዓመት የሚያገለግል ሲሆን በገበያው ውስጥ ከሚወዳደሯቸው ሌሎች መኪኖች አንጻር ደግሞ የሚያቀርቡት ኳሊቲ እንዲሁም ደግሞ የመኪኖቹ ዋጋ ጥሩ የሚባል ነገር ነው። እነዚህ ተሽከርካሪዎች እንግዲህ በ50% የባንክ ብድር የወጣላቸው የመሸጫ ዋጋ አሁን ላይ በ2 ሚሊዮን 450 ሺህ ብር ለገበያ ቀርበው ይገኛሉ። እነዚህንም ጨምሮ ሌሎችንም አዲስ እንዲሁም ደግሞ ያገለገሉ ተሽከርካሪዎችን በባንክ ብድር እንዲሁም ደግሞ በካሽ መመልከት ወይም ደግሞ መግዛት ከፈለጋችሁ በቅርቡ የቴሌግራም ቻናል የምንከፍት ስለሆነ ከወዲሁ እንድትጠባበቁን እያልን ብለውም ደግሞ በራሳችን በአካልን በመገኘት አብረን እቃችሁን ልናገዛዛችሁ ወይም ደግሞ ልናሻሽጣችሁ ስራ ላይ ስለሆንን እስከዛው በትዕግስት ጠብቁን እያልን ለዛሬ ያዝንላችሁ መረጃ በዚሁ ጨረስ። ይህንን ቪዲዮ ላይክ ለሚያስፈልጋችሁ ሰዎች ደግሞ ሼር ማድረግ እንዳይረሳ እያልን ለቻናሉ አዲስ ከሆናችሁም ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን።